አቶ ጌትነት በኤምኤስ ተመልካች ስም ከልብ ነው የማመሰግነው። እንግዲህ እኔና አበበ ገላውነን ያለነውና በተለይ ከትላንት በስቲያ በስካይ ሆቴል የኢትዮጵያ ብሔራዊ ምርጫ ቦርድ በሰላማዊ በህጋዊ ትግል የሚታገሉ የፖለቲካ ፓርቲዎች የፊታችን ግንቦት ወር 2018 ሰባተኛው ሀገራዊ ብሔራዊ ምርጫ እንደሚደረግ ገልጿል። የጊዜ ሰሌዳ አውጥቷል። እንግዲህ ከስብሰባው ተሳታፊዎች ኤምኤስ እንዳገኘው መረጃ ኦነግና ኢሃፓ አስቻይ ሁኔታ ስለሌለው ይሄ ምርጫ ሊካሄድ አይገባም፣ ጦርነት ይቁም፣ ውይይት ይካሄድ የሚል ቅድመ ሁኔታዎችን አስቀምጠዋልና የኢትዮጵያ ብሔራዊ ምርጫ ቦርድ ግን አስቻይ ሁኔታ አለ፣ ምርጫው ይደረጋል፣ ለውይይት የጠራናችሁ ለዛ ነው የሚል ነገር ተነስተዋልና እውነት ነፃና ፍትሃዊ ምርጫ ማድረግ የሚያስችል የፖለቲካ ምህዳር አለ ወይ? አስቻይ ሁኔታ አለ ወይ? ከሰኞ ከስካይ ሆቴል የተደረገ ውይይት ምናልባት ተሳትፈም ከሆነ አንተ ካልተሳትፈፍ የተሰሙ ምናልባት ከእናት ፓርቲ አመራሮች የሰማው ነገርም ካለ መረጃውንም ማብራሪያውንም እንድትሰጠን ነው። አቶ ጌትነት በጣም አመሰግናለሁ ወንድማገኝ። አበበንም ሰላም ብያለሁ። አድማጭ ተመልካቾችን የኤምኤስ ቤተሰቦችን እንዲሁ ሰላም ብያለሁ። ተሳትፌያለሁ ወንድማገኝ። በአጋጣሚ ከረጅም ጊዜ በኋላ እንዲህ አይነት ስብሰባዎች ስመለስ ለመጀመሪያ ጊዜ ነው። ያው ምልህ ትንሽ በሀገርም ጉዳይ ላይ ነገሩ ብዙ የሚቀያየር ነገር ስላለው መግባት ነበረብንና አድምጫለሁ ሙሉውን። እንዳልከው እንግዲህ እንደው አጠቃላይ አውዱን የምሰጥህ ለግማሽ ቀን ተብሎ ነበር የተያዘው ስኬጁሉ። ኦፍሊ ድምጽ ይሰማል አይደል? ይሰማል። እና ግማሽ ቀን ነበር የተያዘው። በጣም ሐሳብ ከመብዛቱ የተነሳ ወደ ሙሉ ቀን ተቀይሯል። እስከዛሬ ከተደረጉ ከፓርቲዎች ጋር የሚደረጉ ስብሰባዎች አሰልቺ፣ ረጃጅም እና ቅርጽ አልባ እና ይሄ የቀበሌ ጉዳይ የሚነሳባቸው ናሽናል ሌቭል እንትን የማያደርግ ሳይሆን ራስህን ንቀህ የምትወጣባቸው ናቸው። ዩዥዋሊ ከፓርቲዎች ጋር የሚደረጉ ምክክሮች። ከዚህ በተለየ የሰኞ ዕለቱ ግን በጣም ጠንካራ ውይይት ነበር። ሁሉም ቱ ዘ ፖይንት፣ ነገሩም ሴንሲቲቭ ስለሆነ የመንግስት ሰዎችም የብልጽግና ሰዎችም እዛው ስላሉ የቦርድም ሰዎች በምልአት ነው የተገኙት እና ትንሽ ቴንስ ነገር ስለነበረው መስመር አልፈህ መናገርም የራሱ የሚያስከፍለው ስላለ በጥንቃቄ ነበር ሰው የሚናገረው። እንደገባኝ 25 መጀመሪያ በኋላ ወደ 15 ሰው ክሎስ ቱ 40 ሰው በአካሄድ ምናምን እየገባ ሀሳብ የሰጠውን ብትቆጥር ከ40 እስከ 42 43 ሰው ተናግሯል ከፓርቲዎች። እነሱም በጣም ጊዜ ወስደው ነው የተናገሩት። እንደተባለው መጀመሪያ አካባቢ ላይ ትንሽ ጠንከር ያሉ አሁን እንዳልካቸው አይነት ሀሳቦች ተነስተዋል። አብርሃም ከኢሃፓ ሌሎችም እንደዚሁ። ግን በአጠቃላይ የምነግርህ ነገር እንደው እንደ መነሻ ለምሳሌ እዛ ስብሰባ ላይ 20 ደቂቃ ወይም 30 ደቂቃ ዘግይተህ ብትገባ የምርጫ ቦርድ የምርጫ ጊዜ ሰሌዳ አቅርቦ እዛ ላይ ውይይት እየተደረገ ሳይሆን በሰላምና በጸጥታ ጉዳይ አሁን ያለችበት ሀገር ያለችበት ሁኔታ ቀርቦ እዛ ላይ ውይይት እየተደረገ ነው የሚመስልህ። ዲስፕሌይ የተደረገው ነገር ባታይና የውይይቱ 20-30 ደቂቃ ዘግይተህ ብትገባ የሚመስለው በሰላምና በጸጥታ ጉዳይ እየተወያየ ነው የሚመስለው። ሆል ሴሽኑ የነበረው እንደዛ ነው። እነሱ የፈለጉት ባወጡት የጊዜ ሰሌዳ ላይ ሀሳብ እንዲሰጥ ነበር። በአጠቃላይ ውይይቱ ግን በሰላምና በጸጥታ ጉዳይ ሀገር ባለችበት ሁኔታ ላይ ነው ውይይቱ የተደረገው። ምናልባት የምጨምረው ፓራዳይም ፓርቲዎች እንደ 2013 ሀገር ከመንግስት አልባ ከምንሆን የሚያነክስ መንግስት ይኑረን በሚል የመቻል ሰፊ ትከሻ 2018 ወይ ሰባተኛው ሀገር አቀፍ ምርጫን በዛ መንገድ ልናስኬደው አንችልም። 2018 ዓመተ ምህረት ወይም ሰባተኛው ሀገር አቀፍ ምርጫ ለኢትዮጵያ የህልውና ጉዳይ ነው። ሰው አጃቢ ሆነን መቀጠል አንፈልግም የሚል በጣም በተደጋጋሚ ተነስቷል። እንግዲህ እንደው እንደመነሻ ይሄንን ካልኩስ ዘርዘር ወዳሉ ጉዳዮች ሌሎች ጉዳዮች ላይ መግባት እንችላለን።
በጣም ጥሩ እንግዲህ ይሄ ውይይት ቀላል አይደለም እንደተባለው ምርጫው ይደረጋል አይደረግም ነው አስቻይ ሁኔታዎች አሉ ወይ ምርጫው ለማድረግ አብዛኛው የተቃዋሚ አሁን ነፍስ ያላቸው የፖለቲካ ፓርቲዎችን እኔ በግሌ ለሁለት ከፍላለሁ ነፍስ ያላቸው የህዝብን መሰረታዊ ጥያቄ አንስተው ብልጽግናን የሚገዳደሩ ፓርቲዎች አሉ እንደ እናት ፓርቲ እንደ ያፓ ምናልባት ኦፌኮም ኦነግም ሊሆን ይችላል የመኢአድ ፓርቲ እንደዚህ ያልን እንጠራለን ኢዜማና አብን የብልጽግና ጋሻ ጃግሬዎች ስለሆኑ ከሌሎቹ ምናልባት አንድ ብልጽግናን የሚያወድሱ ተቃዋሚ ፓርቲዎች ተቃዋሚዎችን ራሱ እንዲያዳክሙ የተላኩ ፓርቲዎችም ስላሉ ያለ አሰላለፉን በሁለት መክፈል ያስፈልጋል ብልጽግና የብልጽግና ተላላኪዎች ሁለት ሶስተኛው ደግሞ ጠንካራ ተቃዋሚዎች በአጠቃላይ በተደረገው ውይይት ምርጫው ለማድረግ አስቻይ ሁኔታ ለሚል ስምምነት ተደርጓል ግንቦት 24 2018 አደርጋለሁ ነው ያለው ኢትዮጵያ ብሔራዊ ምርጫ ቦርድ በእናንተ በኩል በተለይ በተቃዋሚ ነፍስ ባላቸው ተቃዋሚ ፓርቲዎች የተያዘ አቋም አለ ስምምነት አለ አውዱን ልንገርና ከዛ ምንድነው የሚሆነውና የኛ ሐሳቦች ምንድናቸው የሚለውን እናወራለን እነሱ እንግዲህ እንደገባኝ ለምሳሌ ነው ከቢሮአቸው ሳምሶናይታቸውን ይዘው ቁጭ ሲሉ እዛ ጠረጴዛ ላይ የጊዜ ስኬጁሉን አስተዋውቀው በቃ ጥሩ ነው እነዚህ ጊዜያት ትንሽ ሰፋ ብታረጓቸው እነዚህ ቢጠቡ መገናኛ ብዙሃን ጋር የምናደርገው ኤንጌጅመንት የክርክሮች የጮች እንትን የምናደርግበት ግንቦት 24 ትንሽ ወደ ዝናቡ ይሄዳል ነው ወደ እንትኑ ወደ በጋው ይመጣል አላ አይደለም እንደዛ እንዲባል ነው የመጡት አስተዋውቀው ትንሽ ግብአት ሰብስበው የመውጣት ነው እንዳልኩ ግማሽ ቀን ነው ለግማሽ ቀኑ ደግሞ ፕሬዘንቴሽን አለው ሐሳብ አቅራቢዎች አሉ እነሱ ይመልሳሉ ሰፊ ተናጋሪ ናቸው በእነሱም በኩል ያሉት እና ነገሩ እንደዛ አርጎ የመጨረስ ነበር ሐሳቡ ግን አንተም አሁን እንዳቀረብከው ከፓርቲዎች በኩል የመጣው ጠንከር ያሉ ሐሳቦች ግን ያንን አላመላከቱም እንዳልኩ በተደጋጋሚ ጋይድ ለማድረግ ጥረት አድርገዋል የለም እኛ ስለ ሰላምና ጸጥታ ጉዳይ ለማውራት አይደለም የመጣ ነው ስለ ጊዜ ስኬጁል ለመነጋገር ነው እዛ ላይ ፎከስ ብታረጉ ይላል ግን አልመጣም የተነሱት ለምሳሌ እንደው አንድ ሁለት ሶስት ነጥቦች ማነሳለ ዋን ከወደድኳቸው ሐሳቦች ውስጥ አቶ ግርማ ለምሳሌ ያነሳው ከህብር ለዚህ መነሻ ምንድነው ሀገሪቱ ሰላም ናት ብላችሁ አምናችሁ ነው ወይ እና ምርጫ ማድረግ እንችላለን በሚል ነው ወይ የመጣችሁት የሚል በጣም ቆንጆ ሐሳብ አንድ እንደዚሁ በሁሉም ማላስታውሰው ለምሳሌ ትግራይ ክልል 38 መቀመጫ አለው በፌደራል ፓርላማ አማራ ክልል 138 ገደማ ኦሮሚያ 170 አካባቢ እነዚህም እንደምራቸው ከ50 ሲደመር አንድ ያጎሉታል ስለዚህ ሌጂቲሜት መንግስት መመስረት አይቻልም እነዚህ አካባቢዎች ደግሞ ቴንስ በጣም ሃይሊ እንትን ቮላታይል እንትን ያለባቸው ናቸው አካባቢዎች ናቸው ኤንድ አክቲቭ ጦርነት ያለባቸው አካባቢዎች ናቸው እና ላርግ እንኳን ብትሉ አርጋችሁም ሌጂቲሜት መንግስት ይሄን ያለ በብዙ የሀገርን ብዙ ሪሶርስ አባክናችሁ ሌጂቲሜት መንግስት መመስረት አትችሉም የሚል ኤንድ ቅድም እንዳልኩ ደግሞ አጃቢ መሆን አትመኙት አጃቢ ይሆናሉ ብላችሁ አትመኙት የሚሉ ጠንከር ያሉ እውነት ለመናገር ሐሳቦች ተነስተውበታል እንዳልኩ ጆሮዬን ሰጥቼ ነው ያደመጥኩት የሰኞውን እንትን ከሁሉም የተነሳውን ሐሳብ ማለት ነው ስለነሱ ፓወር ስለ ዲጂታል ምዝገባ ቴክኒካሊ ሌላ ጊዜ የምናወራባቸው ብዙ የሚያከራክሩ ጉዳዮች ማለት ነው ከዛ በእነዚህ ጉዳዮች ላይ ሲመልሱ ነው እኛም ቤተሰብ አለን ከናንተው የተወለድነን እናውቃለን ይሄን ስኬጁል ባናወጣ ነበር መውቀስ የነበረባችሁ ካሁኑ ጀምረን ስኬጁል እናውጣና አሄድ ቀይ ቢጫ አረንጓዴ አርገን እያወጣን ከመንግስትም ከናንተም ከኛም እየመጣ እየተከራከርን ያስደርጋል አያስደርግም የሚለውን እንነጋገራለን እንደው ቃል በቃል የተናገረችው ወይዘሮ ሜላተወር ኢኔብሊንግ ኢንቫይሮንመንት በሌለበት ሁኔታ ምርጫ እናደርጋለን ብለን እኛም አንደፍርም እናንተም አትገቡልንም እናውቃለን ያንን ይሄንንም በእርግጠኝነት መንግስት ይረዳል ብለን እናስባለን እስከዛ ድረስ ግን ስኬጁል እናውጣና እንሄድበት ነው ከዛ የኔን አሰስመንት ልንገርህ እንግዲህ በአጠቃላይ ያው እንዲሆን ታስቦ ነው የመጣው ነገሩ ባለፈውም ከፕሬዝዳንቱ በዚህ በፓርላማና በፌዴሬሽን ምክር ቤቶች ጋራ መክፈቻ ጉባኤ ላይ 17ኛው ሀገር አቀፍ ምርጫ ይካሄዳል ስላሉ ያንን እንትን ተከትለው ነው የመጡት እነሱም
ከህገ መንግስት አንፃር አባይድነን በዛ ውስጥ ነው የምንሰራው። ስለዚህ በ5 ዓመት አንድ ጊዜ እየመጣ እንደሚያደርግ ምርጫ መደረግ አለበት የሚል አንስተዋል ከወይዘሮ ሜላትወርቅ ማለት ነው። ስለዚህ እንደው ኢንቴንሽኑን ንገረኝ ካልከኝ ከነሱ በኩል ምርጫን ማድረግ የሚያስችል ሁኔታ አለ የሚል ከመንግስት አሰስመንት ደርሷቸዋል። በአንጻሩ ደግሞ ተገልብጦ በተቃዋሚዎች በኩል ፕሮባብሊ 90% እና 80% እንደውም አንድ ተናጋሪ እንደዛ ብሏል። እንደው እኔ መደባበቅ አልወድም 90% እዚህ ያለው ሰው ምርጫ ላይ አንገባም የሚል ነው ነው ቁርጡን ልንገራችሁ ብሎ ምንድነው ገብረዳየው ሚኒስትር እንደሚባለው እንደዛ አድርጎ ተናግሯል። አይ ቲንክ ቀደም ብሎ በጋራ ምክር ቤት ምክክር ነበርና ነገሩን ስታየው እንደምንም አሽሞንሙኖ ወደ ምርጫ የመግባት ነው የሚመስለው። በአብዛኛው በፓርቲዎች ዘንድ ግን መጀመሪያ ሰላምና ጸጥታ ይከበር፣ አስቻይ ሁኔታ ይኑር፣ እኛ ያለ ጀባም ሳያስፈልገን በየትኛውም የሀገሪቱ አካባቢ ተንቀሳቅሰን ቢሮ ከፍተን ደጋፊዎቻችንን አግኝተን ቀስቅሰን የምንመረጥበት ኢንቫይሮንመንት ካልተፈጠረ አጃቢ ሆነን አንቀጥልም የሚለው የብዙዎች ሀሳብ ነው። ስለዚህ በእኛም በኩል ያለው አቋም መጀመሪያ ለምርጫ አስቻይ የሆኑ ሁኔታዎች ይፈጠሩ፣ ከምርጫው ውጭ የምናደርጋቸው የስልጣን ሽግግሮች የራሳቸው ችግሮች አሉባቸው። መጀመሪያ ግን ለብልጽግና አጃቢ የሚያስደርጉ ሁነቶች በፍጹም ከዚህ አውድ መቀነስ መጥፋት አለባቸው። በዚህ ሁኔታ ሄደን የትም አንደርስም። ነው አንድ ሰው ያለው በዚህ እንደዚህ የሸፋፈናችሁና አላስፈላጊ አይነት ዲሞክራሲያዊ የሆነ አካሄድ የምትሄዱ ከሆነ አገር የሚያፈርስ ስራ ነው የምትሰሩት፣ ይሄ ደግሞ ኃላፊነት በእናንተ አለ ብሎ እንደተናገራቸው አስታውሳለሁኝ። ስለዚህ እኔ በጊዜ ሂደት ነገሩን እያጠኑ ከስር ከስር መንግስት ላይም ጫና እያደረጉ ወደ ሰላም፣ ወደ ድርድር፣ ወደ ንግግር፣ ወደ ተኩስ አቁም እንዲመጣ ጫና እያደረጉ ነገሩን ከስር ከስር መከታተሉ በጣም ጥሩ ነው የሚመስለኝ። ወንድማገኝ በተጣደፈ ሁኔታ ከገቡ ግን እርግጠኛ ሆኜ ነግርህ የዚህ ሀገር ዕጣ ፈንታ በጣም ከባድ ሁኔታ ውስጥ ነው የሚወድቀው። መልካም ጌትነት፣ ያው አንድ ነገር ስትናገር አስታውሳለሁ። ይሄ 2018 ሜክ ኦር ብሬክ ብለህ ነበረ። አንዱ ከምርጫው ጋር የተያያዘ ነው። ምናልባት በሰላማዊ ትግል የሚያምኑ የፖለቲካ ፓርቲዎች ህዝባዊ እምቢተኝነትን በመፍጠር መንግስትን ማስገደድ የሚቻል ንቅናቄ ሊፈጠር ይችላል። እንግዲህ እንደ ኔፓሉ እንደ ጄኔሬሽን ዜ አይነት እንቅስቃሴ አፍሪካ ውስጥ ማዳጋስካርም እየተመለከትን ስለሆነ ህዝቡ ለዛ በዚህ በቂ ገፊ ምክንያቶች አሉ። እንግዲህ የተቃዋሚ ፓርቲዎች ማነቆ ከባድ ነው። አሁን እንደተባለው የ2018 ላይ ምርጫ የማይካሄድ ከሆነ ምርጫ እንዳይካሄድ ጦርነት አለ። ከጦርነቱ ባሻገር ደግሞ የፖለቲካ ምህዳሩ ጠቧል። የአንድ ነፃና ፍትሃዊ ምርጫ እንደ ማገር እንደ ፒላር የሚታዩት ነፃ ፕሬስ፣ ሚዲያ አንድን ገዢ አገልጋይ ናቸው። ጋዜጠኞች ታስረዋል፣ ተሰደዋል። ስለዚህ ተቃዋሚ ፓርቲዎች ወይም ተፎካካሪ ፓርቲዎች ልሳን ወይም አንደበት የላቸው፣ መድረክ አያገኙም። ገዢው ፓርቲ በሚቆጣጠረው የደህንነት መዋቅር ውስጥ የሚንቀሳቀሱ ናቸው። ስለዚህ ለህይወታቸው ዋስትና የለም። ህዝብም ምናልባት ከቦታ ቦታ ተንቀሳቅሳችሁ አባላት መልመላችሁ ጽሕፈት ቤት ከፍታችሁ እጩ አባላት እጩ ራሱ መልመላችሁ ወደ ምርጫው ለማስገባት ከባድ ፈተና እንዳለ ይታወቃልና ነገሩ ጨለምለም ያለ ነው። እንደው በዚህ ሁሉ ሂደት ውስጥ ነው ብሩህ ተስፋ ይታያቸዋል ወይ? ገዢው ፓርቲ ተቃዋሚ ፓርቲዎች አንድ አቋም ይዘው ከምርጫው በፊት እነዚህ ነገር መደረግ አለባቸው የምትሉት ነገር አለ አቶ ጌትነት? አዎ፣ በምን መሰል የኛ ምኞታችን ሐሳባችን የማንም ሰው ሰላም ሆኖ መንግስትም ተገዶ አንድ ነገር ለዚህ ላይ ላንሳለሁ እንደማገኝ ምናልባት የመንግስት ሰዎች እየሰሙን ከሆነ ወይ እንዲሰሙት ጋብዛቸዋለሁ። እኔ አንዳንድ ጊዜ ምን መሰለ በክብር ስልጣንንም ማስረከብ በጣም ጥሩ ነው የሚመስለኝ። አሁን ምርጫውን ጥሩ አድርጎ ነገ በሌሎች ቦታዎች እንዳየናቸው እንደነ ሆስኒ ሙባረክ እንደነ ጋዳፊ እንደነ ባሽር አልአሳድ በዚህ ዓለም ላይ ብዙ ጉድ አይተናል። የትላንትና ታሪኮች ነው፣ በወራት የሚቆጠሩ የትላንትና ታሪኮች ነው እና እነዚህ የጠራናቸው ኃይሎች እድሎች ነበሯቸው። ህዝባዊ መንግስት የማቋቋም የህዝብን ጥያቄ የመቀበል ዲሞክራሲያዊ ስርዓትን የማስፈን ፍትህ፣ ርትዕ፣ መልካም አስተዳደርን የማስፈን እድሎች ነበሯቸው እጃቸው ላይ። ያውም
ሞልድ ባረጉት እነሱ ቀጥቅጣው በሰሩት ቦይ ውስጥ እንዲያልፍ አድርገው የተሻለ ስርዓት መስራት ይችሉ ነበር በእውነቱ እና ያን ድል ስላጡ እነዚህ ሰዎች እንዴት ሆነው ከዋና ከተማቸው እንደ ሌባ ተሰርቀው እንደወጡ እንዴት ሆነው ተንገላተው በዓለም ፊት መሳቂያና መሳለቂያ ሆነው እንደሞቱ እናስታውሳለን። ይሄ ወደድንም ጠላንም የዓለም እውነት ነው እና እኛ የተለየን ደሴት አይደለንም። ከዚህ እንትን ላይ ደሴት አይደለንም። ፈጣሪ የሁሉም የዚህ ዓለማት ገዢ ነው፣ ይፈርዳል እስከምናቀው እስከሚገባን ድረስ እና እኔ ያን እንዲመጣ መጋበዝ ምንድነው የሚጠቅማቸው? እውነት ለመናገር ያን እንዲህ ያለው በጣም አስቀያሚ የስልጣን ሽግግር ወይም የስልጣን ውርደት ልበለው የስልጣን ውርደት እንዲመጣ ለምንድነው የሚጋብዙት? እና ምርጫ ለምሳሌ በጣም የተሻለ የስልጣን መሸጋገሪያ ነው። እንደው በፍትህ ፊት እንኳን እንድትቀርብና ሁኔታዎች ለዝበውልህ እንትን እንዲያደርጉ እነዚህ ሁኔታዎች በጣም የተሻሉ ናቸው። እርግጠኛ ሆኜ የማውቀው ከዚህ ሁለተኛው አማራጭ ለብልጽግና ደሴት ሰዎችም አዋራጅ ነው። በእርግጠኝነት አዋራጅ ነው። ደግሞ እርግጠኛ ሆኜ የማውቀው እዚህ ሀገር ለውጥ አይቀርም። ሊዘገይ ሊፈጥን ሊንቀራፈፍ ኦር ላያምር ይችላል። ለውጥ ግን አይቀርም ነው። ያየናቸው ለውጦች ደግሞ ያለፉትን ስርዓቶች አዋራጅ ሀገር ይመሩ የነበሩ ዱባይ ቁርሳቸው በእንትና ስዊዝ የሰዓት እንትናቸውን ሲገዙ እና ሾፕ ሲያረጉ የነበሩ ሰዎች ከምሽግ ውስጥ ተጎትተው ሲወጡ አይተናቸዋል። እንትን ቀበሌ ጎጥ ሰፍቶባቸው መግቢያ መውጫ ሲያጡ አይተናቸዋል። የኛው ታሪክ ነው ይሄ የትላንት ታሪካችን እና የተሻለውን ለምን አይመርጡም? የባሰውን መጥፎውን ለምን ይመርጣሉ የሚለው ሁልጊዜ ይገርመኛል። የሞራል ጥያቄ ነው። በእርግጥ ከፖለቲካ ዘለል ያለ ነው እና እኔ ወንድማገኝ ያው የተሻለውን ማሰቡ ነው የሚያዋጣው በሚል ለመንግስት ሰዎች የምመክረው ይሄን ነው። ቁም ነገሩ ግን እዚህ ሀገር ላይ ያለው ሁኔታ እጅግ በጣም አስቀያሚ ነው። የምታየው በየቀኑ የምታየው ነገር እጅግ በጣም አስቀያሚ ነው። ሰው የጤና መድህን ለምሳሌ እዚህ ሀገር ውስጥ ምናልባት አልሰማሁም። የጤና መድን መመዝገብ ለአንድ ምስኪን ለአንድ ድሃ በቃ የመጨረሻው ትንሹ እንትን ነው። ጥሩ ነገር ያመጡት ነው ከዚህ በኢህአዴግ ዘመን ማለት ነው። የሚገርም ነገር አመት ሳይሞላው የጤና መድን ካልከፈላችሁ ተብሎ የአንዲትን ጎስቋላ እናት እንባ ነው የምነግርህ። የጤና መድን ካልከፈላችሁ ተብሎ ከ10 ወር ባነሰ ጊዜ ነው፣ አመት አልሞላውም፣ ካልከፈላችሁ ጤና ጣቢያ አገልግሎት አታገኙም ተብለው የተመለሱ ሰዎች አሉ እና በዚህ እንባ የሚያፈሱ ሰዎች አሉ። በየቤቱ ያለውን የኢኮኖሚ ሰቆቃ፣ የማህበራዊ ውጥረቱ፣ የፖለቲካ መራራቁ ልነግርህ አልችልም። የሚነግርህ ነገር አንዳች አይነት ነገር ኤኒታይም ሱን የእንትና በለው የሚታዩ ሞዴሎች በለው በዛ በሚመሳሰሩ በሚለይ እዚህ ሀገር ላይ አንዱ ሀፕን ያደርጋል። ያን ጊዜ ግን ለስርዓቱ ሰዎች መጥፎ ነው። ያ በጣም መጥፎ ነው። የተሻለው መንገድ ይሄኛው ነው። ቁጭ ብለን እንነጋገር፣ እንመካከር። ይሄን ሀገር ከጥፋት እናድነው፣ ራሳችንን ከጥፋት አድኑ ማለት ነው። በሌላ አባባል ልጆቻችሁን የሚኖሩበት ሀገር ለምን አንሰራም? ለምን ሁላችንም ማንኖርበት ሀገር ለምን እንሰራለን? ሁላችንም መኖር የምንችልበት መስራት እየቻል ለሁላችንም የማይሆን ሀገር ለምንድን ነው ወደዛ የሚያንደረድሩን የሚለው ይገርመኛል። እና አንድ እንትን ልንገርህ፣ ብልጽግና የሚያወጣው እና እንደሚያሸንፍ ካወቀ ከሰማይ ታች ባለ ምክንያት ምርጫን የሚያስቀርበት ሳምሃው አቋም ሳይሆን እንደ ትንተና ይቆጠርልኝ ወንድማገኝ። ከሰማይ በታች ባለ አማራጮችና ምክንያቶች አያስቀረውም፣ ይቀጥላል። ምርጫውን አረጋለሁ ብሎ ያምናል። ካላዋጣው እንደማያዋጣው ካወቀ ሌላ አይደለም ፎርዛት ማተር ጦርነትን አሁን ካለው በተጨማሪ ሌላ ጦርነት ስቦ ሁሉ ሊያመጣ ይችላል። ህዝብ ከዚህ ውስጥ ምርጫው የቱ ነው? በየትኛው በኩል ነው የሚያዋጣን? እኛ ሀገር እንዲኖረን የትኛው ነው የሚሻለው የሚለው ሁሉም የየራሱን ኃላፊነት የየራሱን ድርሻ ይወጣ። በዚህ አጋጣሚ ወንድማገኝ በጣም አመሰግናለሁ። አቤም አስተያየት መስጠት ትችላለህ። ምናልባት ከግንቦት ምርጫው ካልተካሄደ ደግሞ የብልጽግና መንግስት ቅቡልነት አይኖረውም። ስለዚህ ምናልባት ወይ ሽግግር መንግስት ወይ ደግሞ
እንግዲህ ህዝብ የሚያምናቸው ሀገር ሽማግሌዎች የሚያስተዳድሩበት ነገር ተፈጥሮ እንደተባለ ምክክር ኮሚሽንም እውነት የሚሰራ ከሆነ ሌሎችንም ኃይሎች ያካተተ ቀጥተኛ ውይይት ሁሉን አሳታፊ ንግግር አስፈላጊነቱ ላይ መምጣት ይቻላል ማለት ነው። ነገር ግን ብልጽግና እንደሚያሸንፍ እርግጠኛ ከሆነ እንዳልከው ነው ይገባበታል። የማይገባበት ከሆነ ደግሞ ልክ እንደ ህወሓቱ ጊዜ ህገ መንግስታዊ ምክንያቶችን ደርድሮ ሌላ ጦርነት ሊያመጣ ይችላል። አስቻይ ሁኔታ የለም፣ ስለዚህ ይቀጥላል የሚለውን ነገር ይመጣል። እንግዲህ በኢትዮጵያ ብሔራዊ ምርጫ ቦርድ በሰላማዊ ትግል የሚያምኑ ተመዝግበው ያሉ ድርጅቶች ምርጫ ካልተሳተፉ እንደሚሰረዙም ህጉ ያዛል ይመስለኛል። እንግዲህ ቦይኮት ምን ጋር ሲደርስ እንደሚያደርጉ አላውቅም። ምናልባት ከዚህ ጋር በተያያዘ አጭር የመውጫ ማጠቃለያ ከዚህ ርዕስ ጋር በተያያዘ አቶ ጌትነት እድሉን ልስጠው። እንግዲህ 97 ምርጫ ታዛቢም አስተባባሪም ነበርን። ብዙ በኢህአዴግ የነበሩ አዎንታዊ እንትኖችን አስታውሳለን። የሲቪክና የሰብአዊ መብት ድርጅቶች በምርጫው ላይ ጉልህ ድርሻ ነበራቸው። መገናኛ ብዙሃን፣ የሀገር ሽማግሌዎች፣ የሃይማኖት ተቋማት የመሳሰሉት እነዚህ ለዲሞክራሲ ስርዓት ለአንድ ነፃና ፍትሃዊ ምርጫ ውስጥ ትልቅ ሚና አላቸው። ከ2010 አብይ ወደ ስልጣን ከመጣ በኋላ በጫጉላው ጊዜ የታዩት ነገሮች አሁን ተዳፍነዋል። ኢትዮጵያ ሰብአዊ መብት ጉባኤ የሚባል ድርጅት እኛ የነበርንበት ዛሬ አንደበቱ ተዘግቷል። ዳይሬክተሮቹ ከሀገር ለቀው ወጥተዋል። አባላቱ በፍርሃት ውስጥ ነው ያሉት። አሁን ስልጣኑን ወይም ቦታውን የያዙ ሰዎች መግለጫም ለማውጣት ፈርተዋል። ተደጋጋሚ የቢሮ ሰበራ፣ ዛቻ፣ ማስፈራሪያ ከደህንነት ኃይሉ ስለሚመጣ ይሄ እንግዲህ በሲቪክ ማህበራት የነበሩትንም ያካትታል። ስለዚህ እነዚህ በሌሉበት ምርጫ ራሱ ይካሄዳል ተብሎ አይታሰብም። ጦርነት ባይኖር በአማራ፣ በኦሮሚያ፣ በትግራይ የምናየው ነገር ከባድ ነው። 50+ እንኳን ቢባል ምርጫው ተካሂዶ ነፃና ፍትሃዊ ምርጫ ፓርላማ ውስጥ ከ300 በላይ ድምፅ ማግኘት አለብህና መንግስት ለመመስረት ያንን የሚያስችል ድምፅ ማግኘትም አይቻልም። አጠቃላይ ችግሮችም እንደምራቸው ማአት ናቸው። ነገር ግን እንደ መውጫ በተለይ የተባበረ የተቃዋሚ ኃይል ድምፅ ወሳኝነት አለው። አንዱ የትግል ስልት ነውና እንደው አቶ ጌትነት ከዚህ ጋር በተያያዘ የመውጫ ማጠቃላይ ሀሳብ ካለ ድሉ ልስጥህ። ወንድማገኝ ሰምቼዋለሁ። የአቤንም ሀሳቦች ቆንጆ ነገሮች ነው ያነሳው። ቤዚካሊ ምን መሰለህ እንዲህ ያሉ ነገሮችን በተለይ አሁን እንደኛ ሀገር ላሉ የአምባገነንነትን እየተለማመዱ ላሉ ስርዓቶች ወጣሁ ብትላቸው ተገላገልኩ ነው የሚልህ እና በጣም በጥንቃቄ ማኔጅ ማድረግ ይፈልጋል። በተለይ የፖለቲካ ኃይሉ በጣም በጥንቃቄ ማኔጅ ማድረግ ይፈልጋል። ያለውንም ኃይል ብታንኳስሰው ብዙ ያን ያህል ትርጉም የለውም። ተቋማት ኖረው እነዚህ ኃይሎች ተጠናክረው ትከሻ ተለካክተው ትከሻ ተከፋፍተው ከዚህ ኃይል ስልጣን መረከብ አለባቸው። ያንን ለማድረግ ደግሞ አሁን አንተም እንዳልከው በተለይ አንድነቱን ማምጣት የግድ በቅንጅት ላይ ይሰባሰቡ ይችላሉ። ከ5 ፓርቲዎች 6 ፓርቲዎች 11 ወር እንደዚህ ለየራሳቸው ጎራ ከሰሩ በጣም ጥሩ። ካልሆነም ግን በትብብር ሊሰሩ ይችላሉ። በቴክኒካል ጉዳዮች ላይ ቁጭ ብለው ሊነጋገሩ ይችላሉ። ሀገሩን ሰላም በማድረግ ጉዳዮች ላይ ሊነጋገሩ ይችላሉ። በዚህ በኩል ለምሳሌ በኦፌኮ ኦነግ ሰዎች በኩል ያለው የሆነ ጊዜ ጥሩ መነሳሳት ነበር። ኢሊሊ አግኝተው እንደዛ አድርገው ስማቸውን ከሰበሩት በኋላ ደግሞ በጣም ከብዷል። እውነት ለመናገር ቁጭ ብሎ ለማውራት ራሱ በትግራይ ያሉ የክልል ፓርቲዎች፣ በአፋር በሶማሌ በኩል ያሉ የክልል ፓርቲዎች በሳይሆን ሶማሌ ክልል ላይ በጣም ጠንካራ በጣም ሰፊ ልብ ያላቸው ኢትዮጵያን የሚወዱ አሉ። እነዚህ ኃይሎች ወደ ጋራ ነገር መምጣት አለባቸው። በጋራ ወጣሁን ብትል ነው በተናጠል ወጣሁን ብትል ገባሁን ብትል ያን ያህል ዲፈረንስ አታመጣም። የሆነ የፈለገውን ሰው 2-3 ሰው ይለቅልሃል። እዛ እንትናም ጌትነት የሚባል አለ እዛ ይወጣ እንትን ይለፈልፍ ነበር በእነንትናና ልቀቁለት ለሱ ግዴ ለሚገባ ይልሃል። ለአንተም እንዳታማም እንዳታመሰግንም አድርጎ እንትን ያደርግሃል። የዛሬ ዓመት ለመታየቅ የሚያስቸግረን ይሆናል እና እንዲህ እያደረገ ሽባ እያደረገህ ወገብህን እያለ ያስቀምጥሃል። ይሄ በግል ሩጫው የጅብ ጠባያችን መቀነስ አለበት። ሰብሰብ እያሉ በቴክኒካል ጉዳዮች እንኳን ቢያንስ ቁጭ ብሎ ለማውራት በሀገር ጉዳይ በምርጫ ጉዳይ ቁጭ እያሉ ማውራት ይፈልጋል። ያን ጊዜ አየህ አቅም ይኖረዋል። አይ ለማለትም በዲፕሎማቲክ ማህበረሰቡም ፊት ደግሞ ትንሽ ተከሻህን ሰፋ አድርገህ ለመነጋገርም አቅም ይሆናል እና ይሄንን በማድረግ በኩል በጣም እየደከማችሁ እንዳለ አውቃለሁኝ።
በእናንተም በኩል በተለይ ከዲፕሎማቲክ ማህበረሰቡም በመገናኛ ብዙሃኑም ኢንጌጅመንት ሰፊ ነገሮች እንዳሉ አውቃለሁ። ብዙ ጥረት ያለው ወንድም እንደሆነ አውቃለሁ። ይህንን ሞር መግፋት ይፈልጋል። አሁንም ወደ አንድነቱ ለማምጣት ከዲፕሎማቲክ ማህበረሰቡ ጋር ማስተዋወቅ። አሁን አየህ ከውጭ ሆነህም ፕሬስ የምታደርገው እንደተጠበቀ ሆኖ ከውስጥ ያለው ደግሞ ኃይል የበለጠ ፍሎሪሽ እንዲያደርግ መርዳትም በጣም ጥሩ ነው የሚመስለኝ። አንዱ ሁለቱንም አብሬ አጃሚ የተናገርኩት ማለት ነው። እንግዲህ እኔ ከተቃዋሚዎች በኩል ቢያንስ አሁን ከኛ ከእናት ፓርቲም ከቅንጅቱ ፓርቲዎችም ህዝብ የማይጠብቀው ነገር ወይም የማናረገውን ነገር ልንገር። ብልጽግናን አጅቦ ብልጽግናን ንጉስ ሆይ ለማለት እና ምንጣፍ ለመጎተት ያ ሞራሉም የለንም ፍላጎቱም የለንም። እንዲየት ነባራዊ ሁኔታውም ያን አይፈቅድም። የተወሰኑ አድማጮችም እንትን እያረጉ በተወሰነ በወጣብኝ ጊዜ እያየሁት ነበርና እንደው ዝም ብለህ እንደው መድረኩንም አውዱንም ባያሰፋው ምንም ባያረገው አዲስ አበባ ብንወዳደር በእርግጠኝነት 3% ሰው ቤተሰቦቹም አይመርጡትም። የብልጽግና ሰዎችም ቤተሰባቸውም አይመርጣቸውም። አይ ነው። ይሄንን ግን እንዴት አድርጎ ወደ ሰፊው እንትን ማምጣት ይቻላል የሚለው ነው እንጂ የቤት ስራችን የሚሆነው እኔ የተቃዋሚ ፓርቲዎች በተለይ ከኛ ብልጽግናን አጅቦ የመሄድ ፍላጎትና የህዝብን ቅስም እንደገና በድጋሚ ይሄንን የመስበር ፍላጎት የለንም፣ ሞራሉም የለንም። አናረገው 101% አናረገው። ለህዝብ የሚጠቅም ለኛ ሳይሆን ለግሌ ሳይሆን ብንፈልግ ኖሮ በነገራችን ላይ በቪኤቲ ተንሸራሸርን ነበር። በግሌ ሳይሆን ለፓርቲ ጥቅም ሳይሆን ለሀገርና ለህዝብ ጥቅም እንዳለው እንደሚያመጣ ካወቅን ብቻ ኢንጌጅ እናደርጋለን። ካልሆነ ግን በየትኛውም ማሰቃያ በየትኛውም የድፍረት እንትን ቢያረጉ እንኳን ያንን ለመቀበል በእውነት ለመናገር ያንን የሚያስችል የሞራል ልክ የለንም ለማለት ፈልጌ ነው። አሁን ያለው ሁኔታ ያው የምታየው ነው። ዩዥዋሊ በአመት አንድ ጊዜ ወጣ ብዬ እንደው ራሴንም ትንሽ አዳምጬ ምናምን መጣባቸው ቦታዎች ነበሩና ከአዲስ አበባ ወጥቶ የሆኑ ኃይሎች ጋር ተገናኝቶ መጥቷል እንዳይባል በመፍራት ይሰማል። ሆፍሊ ወንድም አይደል? ይሰማል። በመፍራት አይደለም ተው የፓርቲ ሁኔታ ለማደራጀት ምናምን አይደለም። ለግል እንትን ለጽድቅ ብለህ እንኳን የምትወጣበትን እንኳን ማድረግ አልቻልኩም። በቃ ይኸው አሁንም ማረገው የስራ ቦታ እሄዳለሁ፣ ቤት እመጣለሁ፣ የስራ ቦታ እሄዳለሁ፣ እመጣለሁ። በቃ መሄድ በቃ ይችናት የኔ ልክ። እንደው ህዝብ በዚህ እንትን ካረገው ብዬ ነው ፐርሰናል ለማድረግ ፈልጌ አይደለም። እውነታ ይሄ ሱሉልታ ወጥተህ በሰላም ሴፍሊ የማይሰማ ቀስቅሶ እንትን አረው ገና ብዙ መንገድ መጓዝ ይኖርብናል። ገና ብዙ ነው። ግን ስቲል ደግሞ እጃችን ላይ ያሉ አቅሞች አሉ። ለምሳሌ ሚዲያው ከመጣ ብልጽግና ጋር ነውሮችን በማጋለጥ የዚህን ሀገር መውጫ በማሳየት በኩል ኤምኤስ ባይኖር አንከር ባይኖር ኢሳን ባይኖር እዚህም ያሉ ጥቂት እንደናሃዱና የተወሰኑ ሬዲዮ ጣቢያዎች ባይኖር ጂደብሊው ባይኖር ወንድማገኝ በቃ የሀገር እኮ ከኢቲቪ ዜና ውጭ ከለመለመ ዜና ውጭ እኮ ላይሰማ ሁሉ እኮ ይችል ነበር። ይብል አሁን እነሱ ደግሞ ስኬጁል አድርገው በዛ ውስጥ ካመጡልን አየህ ይሄንንም ድምጽ መጠን ወጣን ማለቱ አየህ ጉዳቱ አለንም ማለቱ ደግሞ ጉዳት አለው። አለን የምንለው እስከ መቼ ድረስ ነው? ቅድም ጀምረዋል። ወጣን የምንለው መቼ ነው እና ምን ሲሆን ነው የሚለው በደንብ መገናዘብ በደንብ መተንተን አለበት። ቅድም ያልከው ነገር የመወያ አጀንዳ ሆኖ እንዲቀጥል ፈልጌ መጨረሻ ላይ አነሳዋለሁ ብዬ ነበር። ታንኪዩ ኦኬ። በዚህ አመት ምርጫ አልተደረገም። ደን ምንድን ነው የሚሆነው? የብልጽግና ቅቡልነት ያበቃል። ደን ከዛ በኋላ ምንድን ነው የሚሆነው? አሁንም እንደባለፈው የሽግግር መንግስት እያላዘን እነሱ የፈለጉትን እያደረጉ ነው የሚሄዱ ነው። ብልጽግና ከወንበሩ ከዙፋኑ ለቆ በምርጫ እንደገና ተወዳድሬ ያሸንፋለሁ ብሎ ያምናል? በጣም $1,000,000 ኩዌስችን ነው እና ሌላ ጊዜ መወያያ ይያዝ። አቤንም አንተንም አድማጭ ተመልካቾችንም በጣም አመሰግናለሁ ወንድማገኝ። እኔም ከልብ ነው የማመሰግነው አቶ ጌትነት ወርቁ በኤምኤስ ላይ ቀርበ በዚህ ጉዳይ ላይ ሰጠው ማብራሪያ። እንደ ወትሮው እንግዲህ በጠራን ሰዓት ሁሉ እየቀረብክ ሐሳቦችን ታካፍላለህ። ለዚህም ትልቅ አክብሮት አለን። እንዲህ አይነት ዜጎችም ኢትዮጵያ ማግኘቷ በራሱ የሚያኮራ ነው። እግዚአብሔር ይስጥልን። መልካሙን ዕድል እንመኛለን። ኤምኤስ መድረክ ሆኖ ተቃዋሚ ፓርቲዎች ሐሳብ
የሚያንሸራሽሩበት ለማድረግኛ ሙከራ እናደርጋለን። እንግዲህ ምናልባት ሰላማዊ ትግል ዋናው ህዝባዊ እምቢተኝነትን በመፍጠር መንግስትን አስገድዶ የምንፈልገውን ስርዓት ለመትከል በራሱ የራሱ አሻራ የራሱ ሚና ስላለው ይሄም የሚበረታታ ነው። እግዚአብሔር ይስጥልን አቶ ጌትነት።